የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃ ከስፍራው ወጥተዋል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ወደ ሰላም ተቃርበናል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ይሁን እንጂ ሰሞኑን በፑቲን መኖሪያ ቤት ከ91 በላይ ድሮን ጥቃት መደረጉ ይታወቃል። በዚህም ጉዳይ ለሰላም ተቃርበናል የሚለው ጉዳይ ውጤት ያመጣ ይሆን የብዙ ስጋት ሆኗል። የብዙ የአውሮፓ ሀገሮችም ይሁን አሜሪካ በጉዳዩ አሳሳቢ ነው ሲሉ ገልጸውታል። በዚህም ጉዳይ በሰፊ የዜና ትንታኔያችን በጥንቅር ይዘነዋል። ቆይታችሁ የምትሰሙት ይሆናል። የእስራኤል እና ሶማሌላንድ አንዳቸው በሌላኛቸው እውቅና ለመስጠት ተስማሙ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ የሶማሌላንድ ፕሬዝዳንት የሆኑት አብዱራህማን አብዱላሂ ሁለቱ ሀገሮች አንዳቸው ለአንዳቸው እውቅና እንዲሰጡ ሙሉ ዲፕሎማሲ ግንኙነት እንዲጀምሩ ዛሬ ከስምምነት ላይ መድረሳቸውን አስታውቀዋል። በዚህም መሰረት እስራኤል ለሶማሌላንድ እውቅና በመስጠት በዓለም ላይ የመጀመሪያው ሀገር ሆናለች። ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔ ስናልፍ የኤርትራ ጦር ድንበር ተሻግሮ በቡሬ ትንኮሳ መጀመሩን ተገለጸ። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። ሻዕቢያ በአፈቀላጤው አቶ የማነ ገብረ መስቀል በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸባጫሪ ድርጊቱን ቀጥሎበታል። ዛሬ በወጣው መረጃ የሻዕቢያ ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነ አረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን ሪፖርቶች ያመለክታሉ። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢ መሃል ቡሬ፣ ደናክልና ጋርቦና አዋላ ይጠቀሳሉ። ዘገባው እንዳለው ከሆነ በተለይ በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ተብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎች በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራስን ለመከላከል አስፈላጊ እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተለው በአሰራሩ አግባብ ጥሪ ማቅረቡን ተሰምተዋል። እስራኤል ለሶማሌላንድ የነጻና ሉዓላዊ ሀገር እውቅና በይፋ መስጠቷ ታውቋል። በዚህም ጉዳይ እስራኤል ከሶማሌ ተነጥላ ነጻ ሀገር ላወጀችው ሶማሌላንድ ነጻና ሉዓላዊ ሀገር እውቅና መስጠቷን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይፋ አድርገዋል። ይህም እስራኤል ውሳኔ ከ10 ዓመታት በላይ ከሶማሌ ማዕከላዊ መንግስት በመነጠል የነጻ ሀገር እውቅና ስትጠብቅ ለቆየችው ሶማሌላንድ የመጀመሪያ ሀገርነት እውቅና ሰጥተዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የሶማሌላንድ ሪፐብሊክ እንደ ነጻና ሉዓላዊ ሀገር በይፋ እውቅና መስጠቷ በአፍሪካ እንደ አካባቢ ትልቅ ዲፕሎማሲ እርምጃ ነው ተብሏል። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድ የግዛት አካል አድርጋ የምትቆጥራት ሶማሌ የትኛውም ሀገር እውቅና እንዳይሰጥ ከለክል ቆይታለች። የአሁኑ የእስራኤል ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ነጻነቷን አውጃ በሌሎች ሀገር እውቅና ሳታገኝ የቆየችው ሶማሌላንድ ነጻና ሉዓላዊ ሀገር በማለት እውቅና ሰጥተዋል። ይህ ይፋዊ እውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ ውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱን የተፈራረሙት ፕሬዝዳንት ትራምፕ አነሳሽነት በረቀቀው የአብርሃም ስምምነት አማካይ መሆኑ ተገልጿል። ኔታንያሁ የሶማሌላንድ ፕሬዝዳንት አብርሃም መሐሙድ አብደላሂ እንኳን ደስ አለዎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችው ሉዓላዊ ሀገር እውቅና ተከትሎ ባወጣው መግለጫ ታሪካዊና መርህ ላይ የተመሰረተ ውሳኔ ሲሉ አድናቆታቸውን ገልጸዋል። በዚህም አክሎ እውቅና ሶማሌላንድ ባለም አቀፍ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሏታል። ይህ እውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፋዊ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞ የሚያመላክት ሲሆን ይህ ታሪካዊና ህጋዊ የሞራል ሀገር ይገባኛል ጥያቄ ያረጋገጠ ነው ብለዋል። ሶማሌላንድ ከ30 ዓመት ነጻ መንግስት ምስረታ ከቀሪ የሶማሌ ግዛት በተለየ የተረጋጋ ስርዓት ለመገንባት ከመቻሏን በላይ በርካቶች የተወደሱና የተወሰኑ ዲሞክራሲ ምርጫ በማካሄድ የመሪዎች ለውጥ አድርጋለች። ነገር ግን ከየትኛውም ዓለም ሀገር ቀጠናዊና አህጉራዊ ዓለም አቀፋዊ ተቋም ሀገር እውቅና ሳታገኝ ቆይታለች። የአሁኑ የእስራኤል እውቅና ለመስጠት እርምጃ ሌሎች ተመሳሳይ እርምጃ እንደወስዱ በር ሊከፍት ይችላል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣን በኩል ከሶማሌላንድ እውቅና የመስጠት ጉዳይ ተደጋጋሚ ሲነሳ ቆይቷል። 5.7 ሚሊዮን ህዝብ ያላት ሶማሌላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ ባህር ጠረፍ ያስገኛል የተባለ
የተባለ የመግባቢያ ሰነድ ፊርማ በምትኩ ኢትዮጵያ ሀገርነት ዕውቅና እንደምትሰጥ ገልጻ ነበር። ነገር ግን ስምምነቱን ተከትሎ የሶማሌ መንግስት ኢትዮጵያ ግዛት አካሌና ስምምነት መፈረም ሉዓላዊነቴን ጥሳለች በማለት ተቃውሞ በማሰማቱ ውጥረት በመከሰታቸው ፍጻሜ ሳያገኝ ቆይተዋል። ይህን ተከትሎ የሶማሌላንድ ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ ከሶማሌላንድ ጋር የገባችው ስምምነት ውድቅ የሚያደርግ ያሉትን ህግ አውጥተዋል። ፕሬዝዳንቱ ህጉ አንድነታቸውን፣ ሉዓላዊነታቸው እንዲሁም የግዛት አንድነታቸውን ለመጠበቅ ወሳኝ ነው ብሎት ነበር። ነገር ግን በሁለቱ ሀገራት መካከል ያለው ለውጥ ውጥረት መባባስ ተከትሎ ቱርክ ጣልቃ በመግባት ስምምነት ላይ እንዲደርሱ አድርጋለች። ይህም ከስምምነት በኋላ ተከታታይ የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረ የኢትዮጵያ ሶማሌላንድ የመግባቢያ ስምምነት መቋጫ ሳያገኝ ተፋፍኖ ቀርቷል። ሶማሊያ አካል የነበረችው ሶማሌላንድ የሶማሌ ወታደራዊ መሪ የነበሩ ሳያር ባሬ በአውሮፓውያን አቆጣጠር 1991 ከስልጣን ከተወገዱ በኋላ ነጻ ሀገር መሆኗ አውጃለች። ሶማሌላንድ የራሷ መንግስት ያቋቋመችው በሳያር ባሬ አገዛዝ ዘመን ነጻነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበረ ታጣቂዎች ረጅም የትጥቅ ትግል ካደረጉ በኋላ ነው። በዚህም የሶማሌ እርስ በርስ ጦርነት በሺህ የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ ከፍተኛ ሁኔታ ውድመት ገጥሟቸው ነበር። የሶማሌላንድ የራስ የፖለቲካ ስርዓት መንግስት ተቋማት ወታደራዊ ፖሊስ ኃይል እንዲሁም የራስ የመገበያ ገንዘብ አላት። ከነጻነት በፊት የነበረ በታሪኳ ዘለግ ባለ ጊዜ ብሪታንያ የሞግዚት አስተዳደር ስር ከቆየ በኋላ በጣሊያን ቅኝ ግዛት ስር ከነበረ የሶማሊያ ክፍል ጋር ልትዋሃድ ነበር ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ሰላም ተቃርበናል ቢሉም ሰሞኑን በፑቲን መኖሪያ ቤት ላይ 91 ድሮን መፈጸማቸው ታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ተደራዳሪዎች ጋር ጥሩ ውይይት ጊዜ ያደርገናል ብለዋል። ደም አፋሳሽ ጦርነት ለመፍታት ያመሰለችው እየሰራን ያለው ዜሌንስኪም ሲሉም ተናግረዋል። ሁሉም የቀረቡት ሰነዶች ተጨባጭ፣ ተአማኒ፣ ውጤታማ ነበሩ ብለው ነበር። በጋራ መግባባት ላይ የተመሰረተው ስራዎች በመከወን ዘላቂ ሰላምና ደህንነት የሚመጣበት ሁኔታ ሰራ ነው። ቀጣይ አቅጣጫዎችን እያስቀመጥን እንቀጥላለን ሲሉ ተደምጠዋል። አሜሪካ፣ አውሮፓ፣ ዩክሬን አጋሮች እየረዱ ወደ ሰላም ለመድረስ ተቃርበናል ያሉት ዜሌንስኪ ለገና በዓል እንኳን አደረሳችሁ በማለት የመልካም ምኞታቸው መግለጫ ሰጥተዋል። ዜሌንስኪ ውጤታማ ውይይት ከአሜሪካ ተደራዳሪዎች ጋር አድርገናል ቢሉም በምን ጉዳይ ውጤታማ እንዳደረጉ አልገለጹም። ከሰሞኑ ሩሲያና ዩክሬን ከፍተኛ የመበቃቀል ጥቃት ሲያደርጉ መቆየታቸው የሚታወቅ ሲሆን አሁን ወደ ሰላም የሚያስከዳቸው መንገድ ለመርዳት ግልጽ የሆነ ነገር አለመኖሩም ፖለቲከኞችን እያነጋገረ ነው። በዚህም ይሁን እንጂ ከአሜሪካ መልስ ያደረጉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በፑቲን መኖሪያ ቤት ላይ ከፍተኛ የተባለ የድሮን ጥቃት አድርገዋል። በዚህም ተከትሎ በተሞከረው ጥቃት የተሰነዘሩ ሐሳቦች አሉ ከተለያዩ የዓለም ሀገሮች። አሜሪካው ፕሬዝዳንት ትራምፕ በጥቃቱ ሙከራ መደናገጣችን፣ መቆጣታችን የገለጹ ሲሆን ይህም የአሜሪካ ከዜሌንስኪ የምትሰራው ስራ ላይ ተጽዕኖ እንደሚኖረው ተናግረዋል። ቻይናም ቤጂንግ በፑቲን መኖሪያ ቤት ላይ የተሰነዘረው ጥቃት ተከትሎ ግጭት ከሚያባብሱ ድርጊቶች ተንኮሳ መቆጠብ እንደሚያስፈልግም አሳስባለች። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ በኤክስ ገጻቸው እንደ አይነቱ ጥቃት ለሰላምና ለደህንነት ለመረጋጋት ከባድ ስጋት ነው ብለውታል። የህንዱ ጠቅላይ ሚኒስትር ናራንዲ ሞዲ ሀገራቸው በሩሲያ ፕሬዝዳንት መኖሪያ ላይ የተሰነዘረው ጥቃት በጣም አሳሳቢ ነገር ነው ብለውታል። የካዛኪስታን ባለስልጣን ዩክሬን ጥቃት አውግዘው ፑቲንና ቶካሾቭ በስልክ መወያታቸውን ክሬምሊን አስታውቋል። ባህሬንና ኡዝቤኪስታን፣ ቱርክሜኒስታንና አብዛኪስታን የተባበሩት አረብ ኤምሬቶችም በዚህም ጉዳይ በመኖሪያ ቤት የተቃጣውን ጥቃት ሙከራ ጥብቀው ታወግዛለች ሲሉ መግለጫ ሰጥተዋል። የኢራኑ ፕሬዝዳንት መሱድ ፔጂካን በኬቭ አገዛዝ የተደራጀው መጠነ ሰፊ የድሮን ጥቃት አውግዘዋል። ሞስኮ በፑቲን መኖሪያ ኬቭ ላይ የተፈጸመው ጥቃት ለወገዙ የውጭ ሀገራት ወዳጆችና አጋራዊ ምስጋና ታቀርባለች ሲሉ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል።